ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የካሚኒ ስም ይቀጥላል። ሙጅታባ ካሚኒን አዲሱ የኢራን ጠቅላይ መሪ ተደርገው ተሾሙ። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞው የበላይ መሪ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑት ሙጅታባ ካሚኒ አዲሱ ጠቅላይ መሪ ሆነዋል። የ56 ዓመቱ ሙጅታባ ካሚኒ በኢራን ከፍተኛ ፖለቲካና ሃይማኖት ስልጣን ያለው የበላይ መሪ ቦታ እንዲይዙ ተመርጠዋል። ይህ ሹመት የተከናወነው እሳቸው አያቶላ አሊ ኻሜኒ በእስራኤልና በአሜሪካ የአየር ጥፋት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሄድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆይ እንደማይችል አስጠንቅቀዋል። አሜሪካ ከሷ ጋር የሚሰማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረው ነበር። በኢራን የእስራኤል ሰላይ በመሆን የሰነበቱት የጦር አዛዥ ኢስማኤል ቃኒ እስራኤል መግባታቸው ተሰምቷል። ለሞሳድ ይሰልሉ ነበር የተባሉት የጦር አዛዡ በአያቶላ ሞት ላይ ቀጥተኛ የሆነ ተሳትፎ አድርጓል ነው የተባለው። ኢራን ሰውየው በጥቃቱ ተገሎ ነበር ብላ ነበር ቢሆንም በህይወት መኖሩንና እስራኤል መግባቱን ነው የተገለጸው። ኢሜል እንደዘገበው ከሆነ አዛዡ በቴህራን ለደረሱ ጥቃቶች ሙሉ ለእስራኤል ሲሰልል ነበር ያለ ሲሆን አሁን እስራኤል ገብቷል፣ በእስራኤልም ደህንነቱ በተጠበቀው ቦታ ይታሰራል ብሏል። ሌሎች የኢራን አመራር ሆነው ለእስራኤል የሚሰሩ አሁንም አሉ ሲል በዘገባው አስነብቧል። እስራኤል በሊባኖስ ላይ በፈጸመችው ጥቃት 400 የሚጠጉ ሰዎች ተገደሉ። በሊባኖስ ከእስራኤል ጋር በተፈጠረ ግጭት የሞቱ ሰዎች ቁጥር 394 መድረሱን የመንግስት ጤና ሚኒስቴር አስታውቋል። ዛሬ እሁድ የሊባኖስ ጤና ሚኒስቴር ራካና ስራዲን በሰጡት ጋዜጣዊ መግለጫ እንዳሉት አሜሪካና እስራኤል ከኢራን ጋር ባደረጉት ጦርነት ሊባኖስ ከተሳተፈችበት ጊዜ አንስቶ 83 ህጻናትና 42 ሴቶች ከሟቾች መካከል ይገኙበታል። ናስረዲን አክለውም 9 የነፍስ አድን ሰራተኞች ሞተዋል። አጠቃላይ የሊባኖስ ሟቾች ቁጥር ከቅዳሜ ጀምሮ በከፍተኛ ሁኔታ እየጨመረ እንደሚገኝ የጤና ሚኒስቴር አክሎ ገልጿል። ፓኪስታን ለኢራን ማስጠንቀቂያ ሰጠች። የፓኪስታን ጦር አዛዥ አሲም ሙኒር ኢራን በሳውዲ አረቢያ ላይ የምታደርሰው ማንኛውም አዲስ ጥቃት ፓኪስታን በኢራን ላይ አጸፋዊ እርምጃ እንድትወስድ እንደሚያደርጋት ለሳውዲ አልጋ ወራሽ ሙሐመድ ቢን ሰልማን ማረጋገጫ መስጠታቸው ተዘግቧል። ይህ ማስጠንቀቂያ የመጣው በክልሉ እየጨመረ ካለው ውጥረትና በአንዱ ላይ የሚሰነዘር ጥቃት በሁለቱም ላይ እንደተሰነዘረ የሚቆጠር የፓኪስታንና የሳውዲ አረቢያ የጋራ መከላከያ ስምምነትን ተከትሎ ነው። ኢራን ከባድ ጥቃት ፈጸመች። ኢራን በአሜሪካና እስራኤል ላይ የምታደርገው ወታደራዊ ጥቃት በከፍተኛ ሁኔታ መጨመሯን ገልጻለች። የኢራን ኃይሎች ታውድ የተሰኘውን የአሜሪካ ዘመናዊ ሚሳኤል መከላከያ ስርዓት ማጥቃታቸውን አስታውቀዋል። በአረብ ባህረ ገብ መሬት ላይ የሚገኙ በርካታ የራዳር ጣቢያዎች በኢራን ጥቃት ምክንያት በእሳት መጋየታቸው ተሰምቷል። ቴህራን ይህን ጥቃት የፈጸመችው አሜሪካና እስራኤል በኢራን ላይ ለሚሰነዝሩት ማንኛውም ወታደራዊ እርምጃ የማያዳግም ምላሽ ለመስጠት መዘጋጀቷን ለማሳየት እንደሆነ ተናግራለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገሩ ሲሆን የአሜሪካ ጦርና የአረብ አጋሮቹ በከፍተኛ ጥንቃቄ ላይ እንደሚገኙ ተነግሯል። 8ኛ ቀኑን ያስቆጠረው የኢራን አሜሪካና እስራኤል ግጭት የገልፍ ሀገራት ስጋት ውስጥ በጣለ ከመሆኑ ባሻገር በዓለም ፖለቲካዊ አስተላለፍና ምጣኔ ሀብት ለውጦችን እያስከተለ መሆኑን ተንታኞች እየተናገሩ ነው። ኩርዶች እንዲዋጉልን አንፈልግም። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኩርድ ተዋጊዎች በኢራን ላይ በሚካሄዱ ጦርነት ውስጥ ይሳተፋሉ የሚለው መረጃ ማስተባበላቸው ተገለጸ። ትራምፕ በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች በሰጡት መግለጫ ኩርዶች ወደ ጦርነት እንዲገቡ ፍላጎት እንደሌላቸው ተናግረዋል። ጦርነቱ አሁን ካለበት በላይ እንዲወሳሰብ አንፈልግም ያሉት ትራምፕ ኩርዶች እንዲገደሉ እንደማይፈልጉም አክለው ገልጸዋል። ይህ መግለጫ የመጣው የአሜሪካና የእስራኤል ባለስልጣናት በኢራን የሚገኙ የኩርድ አማጽያንን ለምድር ጥቃት እያዘጋጁ ነው የሚል ዘገባዎች መውጣታቸውን ተከትሎ ነው። ኔታንያሁ ስጋቶቻቸውን ውድቅ ያደረጉ ሲሆን ጦርነቱ በታቀደለት ስልት መሰረት እንደሚቀጥል አመልክተዋል። ኩርዶች በኢራን ውስጥ ለሚመጣ ሰፊ ለውጥ እንደመነሻ ለመሆን ሰፊ ድል አላቸው ሲሉ አንድ ኢራናዊ ኩርድ ተንታኝ መናገራቸውን ያስነበበው ጄዊሽ ኢንሳይደር ነው። የሩሲያ ኦርቶዶክስ ቤተክርስቲያን የአፍሪካ ሀገረ ስብከት በናይጄሪያ ጥቃት ለደረሰባቸው ክርስቲያኖች የገቢ ማሰባሰቢያ ዘመቻ ጀመረ። በናይጄሪያ በኒው ግዛት ቱራን በተሰኘ የክርስቲያን መንደር ላይ እስላማዊ ታጣቂዎች በፈጸሙት ጥቃት 10 የሚደርሱ ሰዎች ተገድለዋል። እንደ ሞስኮ ፓትርያርክ መግለጫ ከሆነ እርዳታው ለሟች ቤተሰቦችና ቤታቸውን መተዳደሪያቸውን ላጡ የመንደር ኦርቶዶክስ ክርስቲያኖች ይውላል።
የማህበረሰቡ አስተዳዳሪ ቄስ ኒፍኖት እንደተናገሩት ሰዎች ሁሉንም ነገር ጥለው ለመውጣት እንደተገደዱና ተፈናቃዮች ወደ አቅራቢያው ከተማ በብዛት በመጉረፋቸው የመጠጥ ውሃና ምግብ ማግኘት እንኳን አስቸጋሪ ሆኗል። አንዳንዶችም የሕክምና እርዳታ ያስፈልጋቸዋል ብለዋል። እስካሁን መጀመሪያ ከታቀደው $25,000 በላይ ከ31540 ተሰብስቧል። ቀደም ሲል በናይጄሪያ ቤኖዋ ግዛት ቱራን መንደር አሸባሪዎች 2 የሩሲያ ኦርቶዶክስ ቤተክርስቲያን አባላትን ጨምሮ ቢያንስ 10 ክርስቲያኖችን ገድለዋል። ባለስልጣናት በአካባቢ ፍላጎቶች ሲቀጥሉ የሟቾች ቁጥር ሊጨምር እንደሚችል ተገልጿል። በመንደሩ 20 ህጻናትን ጨምሮ በአጠቃላይ 50 ኦርቶዶክስ ክርስቲያኖች ይኖሩ ነበር ተብሏል። በወልዲያ ከተማ ዳቦ ቤት ኬላ 102 ጀሪካን ናፍጣ ጫነ ጭነት መኪና በቁጥጥር ስር ዋለ። የወልዲያ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አበራ ካሶ እንደገለጹት መነሻውን ከአዲስ አበባ አድርጎ ወደ መስመር ሲጓዝ የነበረ ሰሌዳ ቁጥር ኮድ 325975 አዲስ አበባ የሆነ ጭነት መኪና በቁጥጥር ስር የዋለው በደረሰ ጥቆማ መሰረት ነው። መኪናው በላዩ ላይ በርከት ያለ ፍራሽና ሞተር ዘይት ጭኖ የነበረ ቢሆንም በውስጡ ተደብቆ የተገኘው ህገወጥ ነዳጅ መሆኑ ታውቋል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ደማቅ አሻራዋን እያሳረፈች የምትገኘው ወጣቷና ዝነኛዋ ድምጻዊት ቬሮኒካ አዳነ በሩዋንዳ ሀገር በተካሄደ ዓለም አቀፍ የሽልማት መድረክ ላይ የሁለት ታላላቅ ሽልማቶች አሸናፊ መሆኗ ተበሰረ። ድምጻዊቷ ይህንን በስኬት የተሞላውን ስራሽ ለደጋፊዎች ያበሰረች ሲሆን ሽልማቱን በአካል ተገኝታ ለመረከብ የጉዞ ቲኬት ቆርጣ ዝግጅቷን አጠናቃ እንደነበር ገልጻለች። ሆኖም ግን በፈጣሪ ፍቃድ ጉዞ ሳያሳካ በመቅረቱ በሽልማት ስነ ስርዓቱ ላይ መገኘት እንዳልቻለች በቅንነት አስታውቃለች። ምንም እንኳን በአካል መገኘት ባትችልም ድሉ የደጋፊዎቿን የአገሯ መሆኗን የገለጸችው ቬሮኒካ ሽልማቶች በሚቀጥሉት 2 ቀናት ውስጥ እጇ እንደሚገባ አረጋግጣለች። ከድምጻዊት ቬሮኒካ አዳነ የተሰጠ መግለጫ ጉዞውን ለማድረግ ቲኬት ቆርጬ ዝግጁ የነበርኩ ቢሆንም እንደ ፈጣሪ ፍቃድ በአካል መገኘት አልቻልኩም። ሆኖም ግን ሽልማቶቹ በ2 ቀናት ውስጥ እጄ ይገባሉ። ሽልማቱን እንደተረከብኩም ለእናንተ ለውድ ቤተሰቦቼ ያለኝ ጥልቅ ምስጋና በቪዲዮ ይዤላችሁ እመጣለሁ። ድምጻዊት ቬሮኒካ አዳነ እንዲህ ባሉ የዓለም አቀፍ መድረኮች ላይ ተደጋጋሚ ድሎችን በመቀዳጀት የኢትዮጵያ ስም በከፍተኛ ኩራትና ክብር ከፍ አድርጋ በማስጠራቷ ልባዊ አድናቆታችንን እንገልጻለን። ይህ ስኬት ለሀገራችን ጥበብ ትልቅ ኩራት ሲሆን ለወጣቷ ድምጻዊት ቀጣይ ለሆኑ ስኬቶች መንደርደሪያ እንደሚሆን ይታመናል። እንኳን ደስ አለሽ ቬሮኒካ። ኢዜማ ፕሮፌሰር ብርሃኑ ነጋን በማሰናበት ኢዮት መሳፍንትን የፓርቲው መሪ አድርጎ መረጠ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ በአካባቢ አስቸኳይ ጠቅላላ ጉባኤ ፓርቲውን ላለፉት 7 ዓመታት ሲመሩት የነበሩትን ፕሮፌሰር ብርሃኑ ነጋ አሰናብቶ ኢዮብ መሳፍንትን የፓርቲው መሪ አድርጎ መረጠ። በአሁኑ ሰዓት ጠቅላላ ጉባኤውን በአድዋ መታሰቢያ አዳራሽ እያካሄደ በሚገኘው አስቸኳይ ጠቅላላ ጉባኤ ከብርሃኑ ነጋ በተጨማሪ የፓርቲው ምክትል መሪ የነበሩትን አርኪቴክት ዮሐንስ መኮንንንም በተመሳሳይ አሰናብቷል። በምትካቸውም አቶ ንጋቱ ወልዴን ምክትል መሪ በማድረግ መርጧል። ፓርቲው በ7ኛው ጠቅላላ ምርጫ የሚወዳደርበትን ማኒፌስቶም ለአባላቱ ይፋ አድርጓል።